ብሩክ ሪል ስቴት ቃል እንደገባላቸው ምን ያህል ዋጋ የሚያወጣ መኪና ነው ለጋሽ ሰለሞን ተካ የሸለማቸው? አባታችን ለጋሽ ሰሌ የገባነውን የመኪና ስጦታ እናበረክታለን። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ የኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲደርስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። የኢትዮጵያ አርት ኢትዮጵያዊነትን በአርት አርበኞችን በአርት የጥንት ሰዎችን በአርት የአገር ፍቅርን በአርት ፍቅርን በአርት ጀግንነትን በአርት ቆፍጣናነትን በአርት ግርማ ሞገስን በአርት ክብርን በአርት ቀደምት የኢትዮጵያ አባቶች ሽለላን ፉከራን በአርት የሚያሳዩት ራሳቸው ለአርት የተፈጠሩት በማለት ጋሽ ሰለሞን ናቸው በባል በርካቶቹ የማይካድ እውነታ እንደሆነ የጥበብ ሰዎች ይናገራሉ። በተለይ በአርቱ ጥበብ ላይ ያሉት ስለ ጋሽ ሰለሞን ተካ ተናግሮ እንደማይበቃቸው ጭምርም ነው። ብሔራዊ ቲያትርን ቲያትር ቤት ያስመሰሉ ለረጅም ዓመታት ደከመኝ ሰለቸኝ ሳይሉ አልፎም 40 ዓመታት በላይ ያገለገሉ እኚህ ሰው በአዲስ አበባ ጎዳና ላይ እኚህ ታላቅ ሰው ያለ መኪና ታክሲ ለመያዝ ሲሯሯጡ በዚህ እድሜያቸው መሮጣቸው የበርካቶችን ልብ የሰበረ በርካታ ኢትዮጵያኖችን ያሳዘነና እንባ ያራጨ ክስተት ሆኗል። ምን ይሆን በማለትም ነው። እንደምታወቀው አርቱ ላይ በርካቶቹ ህዝብን ያዝናናሉ። ከህዝብ በላይ በጣም ታላላቅ ስራዎችን ይሰራሉ። ገንዘብ ላይ ግን ስመጣ ምንም በህይወታቸው ላይ ተጽዕኖ የፈጠረ ነገር የለም። ከእጅ ወደ አፍ ብቻ ነው ህይወታቸው ኖረው። አልፎም ደግሞ ለትራንስፖርት ሲቸገሩ ይስተዋላል። በርካታ የጥበብ ሰዎች ታክሲ ሲሰለፉ በርካቶቹ ፕራንክ የሚያደርጓቸው ነው መስሉት እንጂ እውነተኛ ህይወት የሚኖሩ አይመስላቸውም። ታዲያ ጋሽ ሰለሞን ተካ አንዱ ናቸው። ሌላኛው ይቅርና በቅርቡ ፍቅሩ አቢዴ የሚባል ቀልደኛ ኮሜዲያኑ ብዙ ስራዎችን በፊልሙ ላይ ተሳትፏል። ግን የሚኖርበት ቤት በጣም ልብ ይሰብራል። ለዚህ ልጅ ይገባዋል ወይ? በርካቶቹም ያሰመሩበትና ጥያቄ ያነሱበት ክስተትም ሆኗል። ታዲያ ጋሽ ሰለሞን ተካ በጣም በሚደንቅ ሁኔታ በርካቶችን ያስደመመ ከልባቸው የሰሩ ለአርት ደግሞ የኖሩ ትልቅ የጥበብ ሰው ነበሩ። ከእሳቸው ኋላ የመጡት አንድ ዙር ብቻ ፊልም ሰርቶ ህይወታቸው ሲቀየር ገንዘብ በገንዘብ ሲሆኑ እድል ሳይሆን እዚህ ሀገር በጣም የሚያሳዝነው ይህ አመለካከት ሊቀር ይገባል። የሰራ እውቀት ችሎታ ያለው መሸለም እንዳለበትና መስራት እንዳለበት ብራንድ አምባሳደር ሲሆኑ ከኋላ የመጡት ቆነጃጅቶች የተለያዩ ወጣቶች በጣም በሚያሳዝን ሁኔታ በሆነ ነገር ብቻ ብራንድ አምባሳደር ሲሆኑ ይስተዋላል። መጀመሪያ ጥበብ ላይ ያለው ታላላቅ ሰዎች ሳይሆኑ እንዴት ነው የሚሆኑት በማለትም ነው በርካቶቹም ሀሳባቸውን የገለጹ ያሉት። ታላላቅ ሰዎች ሀገሪቷ ፊልም ኢንዱስትሪ ላይ ደከሙት። ለዚህም ነው ከትውልድ ወደ ትውልድ ሀገሪቷ ላይ የኢኮኖሚ ቀውስ እየመጣ ያለው። መንግስት ይላል እንጂ ሰው ስር ያለው ህዝቡ ራሱ በጣም በሚያሳዝን ሁኔታ መንግስትም ከህዝብ ነው እየመጣ ያለው እየወጣ ያለውም። ታዲያ ስር ያለው ባለሀብትም ህዝቡም ራሱ እንደዚህ አይነት ቦታዎችን በትልልቅ ቆነጃጅቶች ብቻ ሰጥቶ ብራንድ አምባሳደር ሲሆኑ ተከታትሎ ሄዶ የሚያጨበጭብ የሚያሽቃብጥ ከሆነ ታዲያ ምን ዋጋ አለው? የሰራው የደከመው እኮ ዜሮ እየበላ ነው። ልፋቱ ዜሮ እየበላ ነው። እስቲ ሁላችንም እናስብ። ሁላችን ለፍተን ግን አንድ ሰው መጥቶ በለፋንበት መጥቶ ትንሽዬ ስራ ሰርቶ ግን ረብጣ ሲያገኝ በሰው ቻንስ ላይ መግባት አይሆንም ወይ? በርካቶችን ያስጠየቀና በተለይ ጥያቄ ውስጥ የከተተ ጉዳይ ሆኗል። ጋሽ ሰለሞን ተካ ብራንድ አምባሳደር መሆኑ ይችሉ ነበር። ለእሳቸው ብራንድ አምባሳደርነት ማድረግ አልተሰጠም። እንደዚህ አይነት ነገሮች ላይ በተለይ ካምፓኒዎች ላይ አድማ ማድረግ ግዴታ እንደሆነ ጀመረም ነው። ምክንያቱም ከኋላ የመጡት ትናንሽ ስራዎችን ሰርቶ ወጣት ቆነጃጅት ሴቶች ለምን ነው ብራንድ አምባሳደር የሚሆኑት? ከጀርባቸው ማን ነው ያለው? ገንዘብ ወይስ ምን? ገላቸው ሽጦ ወይስ አይደለም የሚለው ጥያቄ ውስጥ ልገባ ይገባል በማለትም ነው። በእርግጥ በጣም ጎበዝ ትወናቸውን በብቃት የሚወጡት ታላላቅ ሴቶች አሉት። ግን ለነሱ ይገባል ረጅም እድሜ በአርቱ ላይ የቆዩት ብዙ ዋጋ የከፈሉት። ሌሎች ግን 1 ዓመት ወይም 2 ዓመት ከታወቁ በኋላ ወደ አሁኑ ብራንድ አምባሳደር ሲሆኑ እንዴት ነው ጥያቄ ውስጥ አይከትም ወይ የሚለው ጥያቄ በርካቶችን ያስነሳ ጉዳይ ሆኗል። ምክንያቱም ብራንድ አምባሳደርነት ማለት ነው በአሜሪካ ባደጉት ሀገራት ላይ በፊልሙ ዙሪያ ለሀገራቸው ከፍተኛ ገቢ ያስገኙ በፊልሙ ሆሊውድ ሙቪ ሲሰራ በዛው ልክ በሚሊዮን ዶላሮች ለአርት ባለሙያዎች ለተዋናዮች ይከፈላል። በዛው ልክ ደግሞ ገቢያ ከዓለም ያገኛሉ። የኢትዮጵያ አርቲስቶች ታዲያ ምን ያህል ገቢ አስገኝቶ ነው እንደዚህ ብራንድ አምባሳደር ወደ አሁኑ ወጣቶቹ የሚሆኑት? እሳቸው ግን እድሜ ዘመናቸውን ለአርቱ የኖሩ የደከሙና የለፉ ናቸው። የተለያዩ ዓለም ክፍልም ኢትዮጵያን ማስተዋወቅ የሚችሉ ታላቅ ሰው ናቸው። ታዲያ ምን ያደርጋል እሳቸው የሚገባ ኑሮ አልኖሩም።
ስንት ጋሽ ሰለሞን ተካ ኖሮት ይሁን ስንቱ አልፎ ይሁን እንደዚሁ ሀሳቡን በአደባባይ ሳያወጣ የእሳቸውንም ማን ያይላቸው ነበር። እግዚአብሔር ይባርከው። የቀረጹት እጆች ይባረኩ። ያ ልጅ ባቀርጾ ባይለቀው ኖሮ እሳቸው ያሉበትን ሁኔታ ማን ይረዳላቸው ነበር? ኢትዮጵያ ውስጥ በጣም በሚያሳዝን ሁኔታ እንደዚህ አይነት ነገሮች ለሀገሪቷ የደከመ የለፋ ኢትዮጵያዊነትን ለትውልድ ያስተማረ ቁም ነገር ያስተማረ ሰው ቦታ ብዙም እየተሰጠው አይደለም። ይህ መማር አለብን። እያንዳንዳችን ማወቅና መገንዘብ ያለብን በዚህ ከቀጠን ትውልዶቻችን ላይ ነው እየፈረድን ያለ ነው። ዛሬ ወለድን ለምንላቸው ልጆች ለወንድሞቻችን እየፈረድንባቸው ነው። ሀገሪቷን በፍርድ ነው እያስቀመጥን ያለ ነው። ስለዚህ ራሳችንን ብቻ እንመልከት፣ ለትውልዱ እናስብ። እውነተኛ ወላጅ ለልጁ ማሰብ አለበት። ትክክለኛ ሕሊና ያለው ጭንቅላት ያለው ማንም መከተል እንዳለበት፣ ማንም ማበረታታት እንዳለበት፣ ለማን መሸለም እንዳለበት፣ ማን ምን መደረግ እንዳለበት፣ ፊቲ ለማን እንደሚያስፈልግ ማወቅና መገንዘብ አለበት። ካልሆነ ነገ ልጁ ላይ እየፈረደበት ነው። ስለዚህም ነው ታላቅ ሰው የጥበብ ሰው በጣም በሚያሳዝን ሁኔታ በማይመጥናቸው መንገድ በማይመጥናቸው ትራንስፖርት ለመሄድ ሲሞክሩ፣ ማይመጥን ማለት ታክሲ አይመጥንም ማለት አይደለም። እንደ ድካማቸው ቢሆን መኪና ይገባቸዋል። በዚህ እድሜያቸው ደግሞ ስጋፉና ስሯሯጡ በጣም ያሳዝናል። በርካቶቹ ያሉት ፊልሙ ኢንዱስትሪ እንኳን ያልሰጣቸውን ክብር ረዳት ከልብ አከበራቸው በማለትም ነው። ረዳቱ ራሱ እንዴት እንደተጨናነቀ እንዴት እንዳዘነላቸው ማየት ይቻላል፣ መገንዘብ ይቻላል። በጣም ልብ ይሰብራል። ታላቅ ሰው በዚህ ደረጃ እንዲሁ በዚህ ጎዳና ላይ በጣም በሚያሳዝን ሁኔታ መኪና ለሚያስሯሯጡና ስታጣሩ በጣም በርካቶችን ያሳዘነና ልብ የሰበረ ክስተት ሆኗል። ከዛም የተነሳ በርካታ ኢትዮጵያኖች ከልብ ተሰምቷቸዋል። የቲክቶክ ቻሌንጅን ጀምር ብሎ ነበር የተጀመረው። አዶናይ በጣም በሚገርም ሁኔታ በከፍተኛ ፍጥነት ብሩክ ሪል ስቴትን ወደ ሚሊዮን ተከታይ በማስገባት ለጋሽ ሰለሞን ተካ የመኪና ባለቤት ሊያደርጋቸው ችለዋል። እጅግ አስገራሚ። ዛሬ ተደወለላቸው፣ ከልብም ደስ ብሏቸዋል። በሕይወት ዘመናቸው ታላቅ የደስታ ቀናቸው ነው። መኪና መንዳት እስካሁን ድረስ ናፍቋቸዋል። ምክንያቱም ያስፈልጋቸዋል። አዘናነጣቸው፣ አለባበሳቸው፣ ስርዓታቸው፣ ግርማ ሞገሳቸው ለእሳቸው መኪና የሚያስፈልግ ነበር። በተለይ ስርዓታቸው፣ ዲሲፕሊናቸው ኢትዮጵያዊነትን ለትውልድ ሲያስተምሩ የነበሩት ታላቅና አንጋፋ ሰው የጥበብ ሰው በዚህ ደረጃ መንከራተታቸውና መሰቃየታቸው በርካቶችን ልብ የሰበረ ክስተት ነው። ዛሬ ግን በርካቶቹ ልባቸው የተጠገነበት አስደሳች መረጃ ተሰምቷል። ተደወለላቸው። በጣም በሚደንቅ ሁኔታ ታላቅ ደስታም ነው የሆነው። መኪና ሽልማቱን አሸንፈዋል። መኪና እጃቸው ላይ ይገባል። በጣም በሚገርም ሁኔታ ኦልሬዲ መኪናው እጃቸው ላይ ገብቷል። እንኳን ደስ አላቸው፣ እንኳን ደስ አለን። ፎሎ በማድረግ ከአዶናይ ጎን በመሆን ለእሳቸው መኪና ለማስገዛት የጣሩት ኢትዮጵያውያን ሁሉም እንኳን ደስ አላችሁ። ለበጎ ስራዎች አሁንም እጃችሁ አይታጠፍ። ከመዘርጋት ውጪ ምንም አማራጭ የለውም። ምክንያቱም የተዘረጉ እጆች ናቸው በረከት ይዘው የሚመጡት። ሰው እጁን ተዘረጋ ነው በረከት ሞር የሚባረከው በማለትም ነው በርካቶቹ እየገለጹ ያሉት። እንኳን ደስ አላችሁ፣ እንኳን ደስ አለን። ዕለታዊ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። የኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚህ ቻናል የምተላለፉት በዋናነት ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያድርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለእሳታት ያሉኝ መረጃዎችን ይመስላሉ። በወቅታዊና ጫጭር እንዲሁም ሚዛናዊ መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።